ዛሬ ደግሞ ፀጉራችን በተለያዩ እንክብካቤ ጉድለት ምክንያት ተበለሻሽቶ ተጎሰቋቁሎብን ከሆነ ቶሎ ምልስ የሚያደርግልንን ውህድ ይዤላችሁ መጥቻለሁ። ሞክሩት፣ ትጠቀሙበታላችሁ፣ ለውጥም ታገኙበታላችሁ። በተለያየ እንክብካቤ እጥረት ምክንያት ፀጉራችን ብዙ ጊዜ እንክብካቤ እናስለምደውና መሀል ላይ ደግሞ ስናቋርጠው መልኩም ከሁሉ ነገሩ ልውጥ ይልና ፀጉራችን ይበጣጠሳል፣ ይሰነጣጠቃል። እንደገና ከፊት ለፊት ያለው የሚሸሻ እንደነዚህ አይነት ነገሮች ካጋጠሟችሁ በዚህ ውህድ ቶሎ ምልስ ይልላችኋል። ሞክሩት። እኔ ብዙ ጊዜ ፀጉሬን እንክብካቤ ያቋርጥበትና ብልሽትሽት ሲልብኝ ደጋግሜ ስጠቀመው ቶሎ ምልስ የሚያደርግልኝ ውህድ ነው። እናንተም እየሰራችሁ ሞክሩት። ደግሞ ሌላም ካላችሁ እንደዚህ በፈጣን የሚመልስ እናንተም ኮመንት ላይ አስቀምጡልኝ ማለት ነው። ተወዱታላችሁ። ከምር በጣም ምርጥ ውህድ ነው። ሞክሩት። እኔ ብዙ ጊዜ ፀጉሬን እንክብካቤ ሳቋርጥበት በጣም ስንከባከበው ያምርበታል፣ ስተው ደግሞ በጣም ያስጠላበታል። ለ6 ወር ያህል ምንም አይነት እንክብካቤ አድርጌለት አላቅም ነበር። ታምሜ ኢትዮጵያ ነበርኩኝ እና ብልሽት ብሎ በቃ ስመለስ ግን በአንድ ወር ውስጥ ነው ምልስ ያለልኝ ማለት ነው። ባሳያችሁ ያንን የተበላሸውን ፀጉሬን እናንተ ታምኑ ነበር፣ ግን ጀምር ለራሴ ራሱ ቅፈፍ ነበር ያለኝ እና የተጠቀምኩት ምንድነው እንቁላል ነው። ሁል ጊዜ ነው እንቁላል። እኔ እንቁላል ከአቮካዶም ጋር ከሙዝም ጋር እንደዚሁ በወይራ ዘይት ራሱ ለብቻው ብጠቀመው ፈጣን ለውጥ ነው የሚያሳይ ለእኔ ማለት ነው። አንዳንድ ሰዎች ደግሞ እንቁላል ለፀጉር አይስማማም ይላሉ። እንግዲህ እኔ እንጃ እንዳጠቃቀም ይሁን ፀጉራችን አልቀበል ብሎት ይሁን አላውቅም። ለእኔ ግን በጣም ምርጥ ውህድ ነው። በጣም ነው ሁሉ ጊዜ ምርጥ ማስክ ነው። እየሰራችሁ ሞክሩት፣ ለውጡን ታገኙበታላችሁ። ያው አንድ ነገር ካልሞከርን ለውጥ አናገኝም አናይምም። እንቁላል ከቡና ጋር ነው የተጠቀምኩት በብዛት። እንቁላል ከአቮካዶ ጋር ከሙዝ ጋር እጠቀማለሁ በብዛት። ማር እየጨመርኩ ምናምን ቶሎ ነው የሚመለስልኝ ማለት ነው። ዘይት ደግሞ ያላችሁን አይነት ዘይት ትጠቀማላችሁ። የሰራችሁት እኔ ዛሬ የምጠቀመው የካሮት ዘይት ነው ራሴ የሰራሁት ማለት ነው። 2 እንቁላል ነው የምጠቀመው። እናንተ ደግሞ እንደ ፀጉራችሁ ብዛት ስቲከር ላይ ይታያችሁ ይችላል፣ ግን ይቅርታ መጨረሻ ላይ ዞር አድርጌ ያሳያችኋለሁ። ሁለቱንም ፓርት ነው ቢጫውንም ነጩንም ነው የምጠቀመው ማለት ነው። ፀጉራችሁ ከርዳዳ ከሆነ ቢጫውን ብቻ ተጠቀሙት። ነጩ ጠንክር ያደርግልናል፣ ቢጫው ደግሞ እንዲፋፋ ያደርግልናል። ምናልባት እንቁላሉ በጣም ትልልቅ ከሆነ አንዱን ቢጫውን አንዱን ደግሞ ሙሉውን ወስዳችሁ መጠቀም ትችላላችሁ። ከቡናም ጋር ከንስኬፌም ጋር እንደነገርኳችሁ በወይራ ዘይት ብቻ ራሱ መጠቀም ትችላላችሁ። እኔ በወይራ ዘይት ብቻ እጠቀማለሁ አልፎ አልፎ ምንም ነገር ሳላገኝ ማለት ነው። ግን ቶሎ ነው የሚመልስልኝ፣ እግዚአብሔር ይመስገን። ወይ ደግሞ የሆነ እንክብካቤ ፀጉር ማለት ልክ እንደ አትክልት ነው። በቃ እንንከባከባለን፣ ያምርበታል። የሆነ ትንሽ ጋፕ ካገኘ ደግሞ ጉስቁልቁል ይላል፣ ይሰነጣጠቃል፣ ይበጣጠሳል። ዋናው ደግሞ እዚህ ጋር ፀጉር ጤናማ ምርጥ ፀጉር እንዲኖር ነው እንጂ እዚህ ጋር ቁመትም ብዛትም ወሳኝ አይደለም። እኔ 2 እንቁላል ላይ አንድ የሻይ ማንኪያ የሚሆን ቡና ነው ያደረኩት። እዚህ ጋር ከካሮት የሰራሁት ዘይት አለ፣ በትንሹ አደርጋለሁ። ኮኮናት ኦይልም ካላችሁ ኦሊቭ ኦይልም ካላችሁ መጠቀም ትችላላችሁ። ትንሽ ደግሞ ሎሚ ታደርጉበታላችሁ። እኔ ሎሚ አድርጌያለሁ አላሳየኋችሁም እንጂ ለፎርፎርም ይረዳናል። የእንቁላሉንም ጠረን ይቀይርልናል። ሲጀመር የእንቁላሉንም ጠረን ቡናው ጥፍት ነው የሚያደርገው። እንደዚህ ፀጉራችሁ ከተጎዳባችሁ በጣም እንክብካቤ ስናቋርጥ፣ አንዳንድ ሰዎች በመውለድ ምክንያት ስንታመም ብዙ ነገሮች አሉ። እንደዚህ ስናቋርጠው የለመደውን ነገር ሲያጣ ፀጉራችን ብስቁልቁል ይላል። እናንተ በሚመቻችሁ ቶሎ በሚመልስላችሁ ውህድ ማስክ ተጠቀሙ። እኔ ግን ቶሎ የሚመልስልኝ እንቁላል ነው። ዋናውን እንደ እንቁላል ተጠቅሜ ሌላውን ደግሞ ተጨማሪውን እየጨመርኩ ያገኘሁትን እያደረግኩ እጠቀማለሁ። ይኸው እዚህ ጋር እንደምታዩት ይኸው ዛዙሬ ላሳያችሁ። ቀጭንም አይደለም፣ ምርጥ ነው ለመቀባት። ለትንሽ ሎሚ ታደርጉበታላችሁ። ለጠረኑም ለፎረፎሩም በጣም ምርጥ ነው። በደንብ ትመቱታላችሁ። ዜና ነጩ ዝልግልግ እያለ ስትቀቡም ቁርጥ ቁርጥ እያለ እንዳያስቸግራችሁ በደንብ ወይ በሹካ ወይ በማንኪያ ምትት አድርጉት። በቃ እኩል እንዲሆንላችሁ ማለት ነው። ነጩ ካለ ስትቀቡ እየተዝለገለገ አይመቻችሁም።
ለቻናሌ አዲስ የሆናችሁ ደግሞ እንኳን ደህና መጣችሁ። ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮን ላይክ፣ ሼር በማድረግ አበረታቱኝ። አይከፈልበትም። ከመጣችሁ አይቀር ላይክ አድርጉት። አሁን ላይክ ምን ይከፈልበታል? መጣችኋል አይደለ? አንድ ነጥብ ናካ አድርጎ መሄድ አይከፈልበትም። ከወደዳችሁት፣ ካልወደዳችሁት ደግሞ ችግር የለውም። እና ፀጉሬ ይሄን ይመስላል። በፊት እኔ ፀጉሬ በጣም ደህና ነበረ። ሀገር ስገባ ሀገር ገብቼ ስመጣ እግዚአብሔርን እህቶቼ ለራሱ እንዴት እንዳንቀጠቀጣቸው ሲያወጥ ማለት ነው። 6 ወር ስቀመጥ 2 ጊዜ ነው፣ አንድ ጊዜ ተልባ፣ አንድ ጊዜ እንቁላል ማስክ የተጠቀምኩት ኢትዮጵያ። ከዚያ ውጭ ምንም አልተጠቀምኩለትም። በቃ ብጥስጥስጥስ ብሎ የኔ አይመስልም። ቁመቱ የለም፣ ከፊት የለም፣ ሄዷል። ስንጥቅጥቅጥቅጥቅ ብሎ ወዙ እንዴት እንደሚያስጠላ የሆነ አመዳም መስሎ ማለት ነው። ለምን ብዙ ነገር ለምዶ ስናቋርጥበት በጣም ነው የሚያስጠላው። ጠረኑ እዚህ ጋር ምንም ጠረን የለውም። ቡናውም ሎሚም ነው ጥፍት አድርጎታል። እኔው በደንብ ስለመታሁት ምንም አላስቸገረኝም ስቀባው ማለት ነው። እና የኢትዮጵያ አሞኝም ስለነበር የገባሁት ጸበልም እንደገና ደግሞ የወፍ መድኃኒት ነበር የምጠቀመው። እኔ መድኃኒት ነው እንጂ እንክብካቤ ስታደርገው ነበር። እግዚአብሔር ከምንም በላይ ጤናን ይስጠን። እግዚአብሔር ይመስገን። ባለው ነገር ደግሞ ተመስገን ነው። አትፈትነኝ አይባልም። እኔ አሁን በቃ እንትኑን አስቀምጠውና ካሜራውን እንትኑንና በስርዓት ቅብት ብዬ መጥቻ አሳያችኋለሁ። ይኸው ጭርስ አድርጌ ቀብቼዋለሁኝ። የለኝ ጨርሻለሁ። በቃ ከፊታችሁ የሚሄደባቸው የኔ አሁን በጣም ሄዷል። ከፊት ከአንድ በኩል ነው በጣም አዘውትሬ በምተኛበት በኩል ነው ምልጥ ያለው። ሻሽም ማስራለው። የዝንጅብል ቅባት እየተጠቀምኩለት ተመልሶ ነበር። እንደገና ሳቋረጠው ደግሞ ሲው ገባውን ደግሞ እየተጠቀምኩ ነው። ችግሩ የሆነ ነገር ስትጠቀሙ በጣም ለውጥ ያሳያችኋል። ስታቋርጡት እዚያው ተመልሶ ይሄዳል። በቃ እዚህ ጋር ደግሞ እንትን ቪዲዮ ስቀርጽ ድምፄ እያለ ነበረና ሙዚቃ ነበር ከጎረቤት። ችግር የለውም እንትን አይልም ብዙም አይሰማም ብዬ ነበር። መጨረሻ ላይ ሳዳምጠው ከኔ ድምጽ የነሱ ሙዚቃው ድምጽ ወጥቷልና እንደገና አስገብቼ ነው ሳወራና ስለፈልግ ይለያያልና ምን ነው እንዳትሉኝ። እንደዚህ ቅብት ብላችሁ ከጨረሳችሁ በኋላ ፕላስቲክ ነገር ካላችሁ ራሳችሁን ሽፉን ታደርጉታላችሁ። ፀጉራችሁን ከሌለንም ፔስታል በፔስታል ሽፉን እናደርገዋለን። ለምን እየወረደ ምናምን እንዳያስቸግረን ስራ ላይ ከሆነን ቁጭ ካልን ችግር የለውም። በሶፍት ጠረግ እያደረግን እንጠነቀቃለን። ግን ስራ ላይ ከሆነን እኔ ፕላስቲክ አለችኝ እሷን እጠቀማለሁ። እሱን እንዲህ ቦታ ከረሳሁት አንዳንድ ቦታም ቤቴ ምንም ፔስታል ራሱ እጠቀምና ሻሽ ስር አደርጋለሁ። ምንም አያስቸግረኝም። ይችን ራሱ ተጠቅማችሁ የሆነ የመፍሰስ ባህሪ ካለው ሻሽ ከስር ሸብ አድርጉበት። ጥብቅ አድርጎ ይዘዋል ፕላስቲኳን። እሱም አንድ ጋር ስለሚይዘው አይወርድም። ወደፊታችሁም ወርዶ እንትን አይላችሁም። እንደዚህ አድርጌ 1 ሰዓት ተኩል 2 ሰዓት ያህል አቆይቼ ነው የምታጠበው። ከ2 ሰዓት ወደዚህ አልታጠበም። ከ2 ሰዓት በኋላ ደግሞ እንደዚህ በፔስታል የምንጠቀማቸው ነገሮች ካፈን ነው ፀጉራችን የሚሆነው የራሱ አየር ስለሚያስፈልገው ሌላ ማስኮች እንደዚህ ነገር ስንጠቀም ፔስታል ካላደረግን ችግር የለውም። ግን እንደዚህ በፔስታል የምንሸፍናቸው ከሆነ እስከ 2 ሰዓት ድረስ ባለው ይበቃል። 2 ሰዓት አቆይቼ ነው የምታጠበው። እናንተም ጊዜ ካላችሁ 2 ሰዓት ከሌለም 1 ሰዓት 1 ሰዓት ተኩል ድረስ እያቆያችሁ ትጥብ በሉት። ከዚያ ፀጉራችሁ ቶሎ የተጎዳ ፀጉራችሁ መልስ ይልላችኋል። ስለተከታተላችሁኝ አመሰግናለሁ። ቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ቻው።